ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስራኤል ለሶማሌላንድ ውስጥ ወታደራዊ ጦር ሰፈር ለማቋቋም ከግዛቲቱ ባለስልጣን ጋር ውይይት መጀመሯን በሶማሌላንድ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን የሆኑት ደቂቅ ቃሲም መናገራቸውን የእስራኤል ጋዜጦች ዘግበዋል። ሶማሌላንድ እስራኤል የጸረ ሽብር ትብብር እንደሚያደርጉም ቃሲም መግለጻቸውን ዘገባው ጠቅሷል። ሶማሌላንድ የእስራኤል ኤምባሲ ቴልአቪቭ ውስጥ ሳይሆን ኢየሩሳሌም ልትከፍት እንደምትችል ቃሲም ፍንጭ ሰጥቷል ተብሏል። ሶማሌላንድ መንግስት ከፍተኛ ልዑክ ቡድን ነገ ለእስራኤልና በእስራኤል የመጀመሪያ ኦፊሻል ጉብኝት ያደርጋሉ ተብሎ ተጠብቋል። በዚህም ጉዳይ የአረብ ሀገራትና የእስልምና ሀገራት እስራኤል የውጭ ጉዳይ ሚኒስተር ወደ ሶማሌላንድ ያደርጉ ጉብኝት አውግዘዋል። በዚህም የዜና ጥንቅራችን አካተናል። አሜሪካ ለሶማሌላንድ መንግስት የምትሰጠው ሁሉን ድጋፍ ማቋረጧን አስታወቀች። ከዚህም ጋር ተያይዞ ምን ሊከሰት ይችላል የሚለውንም የዜና ትንታኔ ያካተናል። አሜሪካ ኮንግረስ አባል ክሪስ ስሚዝ እስራኤል ለሶማሌላንድ እውቅና መስጠቷን አውንታዊ ተቀብለውታል። ትራምፕ ከስምነቱንም አሳውቀዋል። ትራምፕ ደቡብ አሜሪካ የምትገኘውን ቬንዙዌላ ካራካስን ፕሬዝዳንት ከያዙ በኋላ አሜሪካ ከቬንዙዌላ ጋር 30 እስከ 50 ሚሊዮን በርሜል ነዳጅ ዘይት ለአሜሪካ በየቀኑ እንደምታስረክብ ተናግረዋል። በዚህም ጉዳይ ዜና ትንታኔያችን አካተነዋል። ቬንዙዌላ አሜሪካ እስከ 50 ሚሊዮን በርሜል ነዳጅ ዘይት የምታስረክብበት ሁኔታ በምን ጉዳይ ነው የሚለውንም የዜና ጥንቅራችን አካተናል። ሶማሊያ ለአፍሪካ ህብረት የእስራኤል የሶማሌላንድ እውቅና ውድቅ እንዳደርግም አሳስባለች። በዚህም ጉዳይ የዜና ትንታኔያችን አካተናል። ቆይታችሁ የምትሰሙት ይሆናል። አሜሪካ ከቬንዙዌላ ጋር የፈጠረችው ሁኔታ እስራኤል ለሶማሌላንድ እውቅና መስጠቷ በዚህ ሁናቶች ምን ተከሰተ የሚለውንም የዜና ጥንቅራችን አካተናል። በቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። አሁን ወደ መጀመሪያ ዜና ትንታኔያችን ስናልፍ እስራኤል ለሶማሌላንድ ሀገር እውቅና መስጠቷን ተከትሎ ጅቡቲ በረራ ከልክላለች። የሶማሌላንድ ሪፐብሊክ ከዛሬ ጀምሮ በአራት በረራ ሲያደርግ የነበረው የጅቡቲ አየር መንገድ ሙሉ በሙሉን ወደ ሀርጌሳ እንዳይበር እገዳ ጥሏል። በሁለቱም መካከል ነገሮች የተካረሩት ከእስራኤል እውቅና መስጠት በኋላ ነው። እስራኤል ለሶማሌላንድ ሪፐብሊክ ህጋዊና እውቅና ሶማሌላንድ በላይ የተቆጣቸው ጅቡቲ በሀርጌሳ የሚገኘውን ቆንጽላ ጽሕፈቷን ሙሉ በሙሉ መዝጋቷ ታውቋል። በሌላ በኩል ሶማሌላንድ ሪፐብሊክ የጅቡቲ አምባሳደር ወደ ሀርጌሳ ጠርታለች። እስራኤል ለሶማሌላንድ ሪፐብሊክ ህጋዊ እውቅና መስጠቷን ተከትሎ ጅቡቲ በከፍተኛ ተቃውሞ ውጤት ለመቀልበስ እየተንቀሳቀሰችም ትገኛለች። ሶማሊያም የአፍሪካ ህብረት የእስራኤል የሶማሌላንድ እውቅና ውድቅ እንዳደርግ አሳስባለች። የአንድ ወገን እርምጃ የሶማሌን ሉዓላዊ አደጋ ላይ የሚጥል መሆኑን የአፍሪካ ህብረት በጋራ እንዲቃወሙት የሶማሊያ የውጭ ጉዳይ ሚኒስትር አብዱልሰላም አብዲ አሊ ጥሪ አቀረቡ። የውጭ ጉዳይ ሚኒስትር ይህን ያስታወቁት ማክሰኞ ዕለት በተካሄደው የአፍሪካ ህብረት የሰላም ጸጥታ ምክር ቤት አስቸኳይ ስብሰባ ላይ ነው። ሶማሌ ጥያቄ የተጣራ ይህ ስብሰባ እስራኤል ራሷ የቻለ ሀገር አድርጋ በቅርቡ እውቅና በሰጠችው ተገንጣይ ሶማሌላንድ ክልል ጉዳይ ትኩረት ያደረገ ነው ተብሏል። ሚኒስትር አብዱልሰላም ለምክር ቤቱ ሲናገሩ እንዲህ ያሉ እርምጃ የሶማሌ ጊዜያዊ አስተዳደር ህገ መንግስትና የአፍሪካ ህብረት መስራች ስምምነት የተመድ ቻርተር የሚጥሱ ናቸው ብለዋል። ተጨማሪም ማንኛው ውጭ አካላት የአንድን የአፍሪካ ህብረት አባል ሀገር የሀገር ግዝናት አንድነትና የመለወጥ ህጋዊ ስልጣን የለውም ሲል አጽንኦት ሰጥተዋል። የሶማሊያ አንድነት ማዳከም በአፍሪካ ቀንድ በቀይ ባህርና በኤደን ባህር ሰላጤ ያለመረጋጋት ሊፈጠር እንደሚችል ይህም በክልሉ ደህንነት ጸረ ሽብር ትግል አሉታዊ ተጽዕኖ እንደሚኖረው ሚኒስትሩ አስጠንቅቀዋል። በስተመጨረሻም የአፍሪካ አባልና የሶማሌ ሉዓላዊነት በድጋሚ እንዲያረጋግጡ የአፍሪካ አንድነት መሪዎች ዓለም አቀፍ ህጎች እንዲያስከብሩ ጥሪ አቅርበዋል። የእስራኤል ጀቶችን በሀርጌሳ ታይተዋል። እስራኤል ለሶማሌላንድ ሀገር እውቅና መስጠቷን ተከትሎ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓረ በዛሬው ዕለት ሶማሌ ሀርጌሳ ከደረሱ በኋላ የእስራኤል ኤፍ-16 ተዋጊ አውሮፕላኖች በሀርጌሳና በርበራ ወደብ ሰማይ ላይ ታይተዋል። የውጭ ጉዳይ ሚኒስትር የአረብና እስላም ሀገራት የእስራኤል የውጭ ጉዳይ ሚኒስትር ወደ ሶማሌላንድ ያደረጉትን ጉብኝት አወገዙ። የ23 ሀገራት ጥምር የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ማክሰኞ ዕለት ወደ ራስ ገዟ ሶማሌላንድ ያደረጉ ጉዞ አጥብቀው በማውገዝ የሶማሌ የውጭ ጉዳይ ሚኒስትር አስታውቀዋል። ይህ የጋራ መግለጫ ሳውዲ አረቢያ፣ ግብጽ፣ ቱርክ፣ ኢራን፣ ፓኪስታን፣ ኳታር፣ ሱዳንና ናይጄሪያ የውጭ ጉዳይ ሚኒስትሮች ጨምሮ በሌላው ሀገራችን ድም እስላማዊ ትብብር ድርጅት ድጋፍ የተሰጠው ነው። ይህ ውግዘት በቅርቡ ሶማሌላንድ እንደ ሀገር ነጻ ሀገር ሉዓላዊ እውቅና መስጠቷ የወሰደችው አወዛጋቢ ውሳኔ ተከትሎ የመጣ ነው። በዚህም ዋና ዋና ተቃዋሚዎችና ጥሪ አቅራቢዎች የሉዓላዊ ጥሰት ለመረጋጋት የሚፈጥረው ስጋትና እውቅናው እንዲነሳ የቀረበ ጥሪ ነው።
ጥምረቱ እስራኤል ለሶማሌላንድ የሰጠችውን እውቅና በአስቸኳይ እንድታነሳ፣ ሶማሊያን አንድና ሙሉ በሙሉ እንድታከብር፣ ለዓለም አቀፍ ሕግ ተገዥ እንድትሆን ጠይቀዋል። የአሜሪካ ኮንግረስ አባል ክሪስ ስሚዝ እስራኤል ለሶማሌላንድ እውቅና መስጠቷን አዎንታዊ ተቀበሉ። አሜሪካ ኮንግረስ አባል ክሪስ ስሚዝ እስራኤል ለሶማሌላንድ ይፋ እውቅና መስጠቷን በአዎንታዊ መቀበላቸውን አስታውቀዋል። ስሚዝ አሜሪካን ጨምሮ ሌሎች ሀገራት ተመሳሳይ እርምጃ እንዲወስዱ ጥሪ አቅርበዋል። እስራኤል የሶማሌላንድ ሪፐብሊክ እውቅና መስጠቷን ተከትሎ ስሚዝ ባወጡ መግለጫ እስራኤል የሶማሌላንድ ሪፐብሊክ አንድ ሉዓላዊ ሀገር ይፋ አድርጋ እውቅና መስጠቷ በደስታ እቀበላለሁ፣ አሜሪካን ጨምሮ ሌሎች ሀገራትም ይህን ፍረጃ እንዲከተሉ ተስፋ አደርጋለሁ ብለዋል። ኮንግረስ አባሉ የሶማሌላንድ ዲሞክራሲ ጥንካሬ አጉልተው የገለጹ ሲሆን ሀገሪቱ ከአንድ ዓመት በፊት የተካሄደው ምርጫ በኋላ በሰላማዊ መንገድ ስልጣን በማሻገር የፖለቲካ ብስለት ያሳየችና እየሰራ ያለ ዲሞክራሲ ያለባት ሀገር እንደሆነ ገልጸዋል። ሶማሌላንድ ከአንድ ዓመት በፊት የነበረው ምርጫ በኋላ ሰላማዊ መንገድ ስልጣን በመሸጋገር ተግባር የሚታይ ዲሞክራሲ ያላት ሀገር መሆኗ አሳይታ ያሉት ስሚዝ ይህ በአፍሪካ ቀንድ አልፎም ተርፎም በብዙ አፍሪካ ሀገራት ውስጥ ብርቅ የሆነ አዎንታዊ ምሳሌ ነው ብለዋል። የኮንግረስ አባሉ አክለው ሶማሌላንድ ለአፍሪካ ብሔራዊ ደህንነት ያላቸው ስትራቴጂካዊ ጠቀሜታ አጽንኦት ሰጥተው ገልጸዋል። ለዚህ ነው እንደ ምክንያት የጠቀሱት ሀገር አቀፍና ቁልፍ የባህር መስመሮች መገኛ በኤደን ባህረ ሰላጤ የሚገኘውን የበርበራ ወደብ ነው። አሜሪካ ለሶማሌ መንግስት የምትሰጠው ሁሉን ድጋፍ ማቋረጧን አስታወቀች። አሜሪካ ድጋፏን ያቋረጠችው አሜሪካ ፈንድ ያቀረበችው ዓለም አቀፋዊ የምግብ ፕሮጀክት መጋዘን በሶማሌ ፌዴራል መንግስት ባለስልጣን ወድሟል ካለች በኋላ ነው። በተጨማሪም ለተጠቁ የሶማሌ ዜጎች እንዲውል በልገሳ በተሰጠው 76 ሜትሪክ ቶን የምግብ እርዳታ በህገወጥ መልኩ መያዙን በምክንያትነት አንስታለች። ቬንዙዌላ ለአሜሪካ እስከ 50 ሚሊዮን በርሜል ድፍድፍ ነዳጅ ታስረክባለች ሲሉ ትራምፕ ገለጹ። ስምነቱን ያሳወቁት ትራምፕ እንደተናገሩት ይህ ነዳጅ ዘይት በገበያ ዋጋ ይሸጣል፣ ገንዘቤ እኔው ራሴ አስተዳድረዋለሁ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰየው ማህበራዊ ትስስር ገጻቸው እንደገለጹት የቬንዙዌላ ባለስልጣን ከ30 እስከ 50 ሚሊዮን በርሜል የሚደርስ ድፍድፍ ነዳጅ ዘይት ለአሜሪካ ለማስረከብ ተስማምተዋል። እንደ ፕሬዝዳንቱ ገለጻ እነዚህ የነዳጅ ዘይት በርሜሎች በመሸጥ የሚገኙ ገንዘብ በአሜሪካ እጅ ይቆያሉ። ትራምፕ ሲጽፉም የቬንዙዌላ ጊዜያዊ ባለስልጣን ከ30 እስከ 50 ሚሊዮን የሚሆን በርሜል የሚደርስ ከፍተኛ ጥራት ያለው ማዕቀብ ተጥሎበት የነበረ ነዳጅ ለአሜሪካ ለማስረከብ መስማማታቸውን ሲገልጹ በደስታ ነው። ይህ በገበያ ዋጋ የሚሸጥ ሲሆን ገንዘቡ በቬንዙዌላና በአሜሪካ ሕዝብ ጥቅም መዋሉን ለማረጋገጥ እኔው ራሴ እንደ አሜሪካ ፕሬዝዳንትነት ያስተዳድረዋለሁ ብለዋል። አክለውም የኢነርጂ ሚኒስትር ክሪስ ራይት ይህን እቅድ እንደሚያስፈጽሙ መመደባቸው ገልጸው ነዳጅ ዘይቱ በማከማቸት መርከቦች ተጭነው በቀጥታ ወደ አሜሪካ ማውረጃ ወደቦች ይደርሳሉ ሲሉም ፕሬዝዳንቱ አብራርተዋል። በመሆኑም ቬንዙዌላ ለአሜሪካ እስከ 30 እና 50 ሚሊዮን በርሜል ነዳጅ ዘይት ታስረክባለች ሲሉም ትራምፕ ገልጸዋል። ዩናይትድ ስቴትስ ቬንዙዌላ ነዳጅ ጋር ግንኙነት ያለው የሩሲያ ባንዲራ ያነገበ የነዳጅ ጫኝ መርከቦች በአትላንቲክ ውቅያኖስ ላይ መያዟን አስታውቀዋል። አሜሪካ ጦር ከቬንዙዌላ ጋር የተያያዘ ሌላ ካሪባን ባህር ጫኝ መርከብ በቁጥጥር ስር ውለዋል። በሌላ በኩል ትራምፕ የቬንዙዌላ ጊዜያዊ አስተዳደር እስከ 50 ሚሊዮን በርሜል ድፍድፍ ነዳጅ ዘይት ለአሜሪካ እንደሚያስረክቡ አሳውቀው ይህ እንዲፈጸም አስፈላጊውን ጫና ሁሉ ያደርጋል ሲሉም ተደምጠዋል። የቬንዙዌላ ፕሬዝዳንት ማዱሮ ወደ ፍርድ ቤት ቀርበዋል። አዎ እኔ ጌታ ነኝ፣ የቬንዙዌላ ሪፐብሊክ ፕሬዝዳንት ነኝ ሲሉ ማዱሮን ገልጸዋል። አሜሪካ የቬንዙዌላ መሪ ኒኮላስ ማዱሮ ትናንት ፍርድ ቤት አቁማቸው ነበር። የፍርድ ቤቱ ሂደት ተጀመረው ኒውዮርክ የሚገኘው ፍርድ ቤት ነው። ተይዞ ሁኔታው ምን ይመስል ነበር? ኒኮላስ ማዱሮ ኒውዮርክ በሚገኘው ፍርድ ቤት ሲዘልቁ እግራቸው ላይ የታሰረው ሰንሰለት እያቃጨለ ነበር። ማዱሮ ችሎታውን ወደ ሙሉ ጋዜጠኞችና ታዳሚዎች ዞር ብለው በአፈና ነው የመጣሁት ሲሉ ድምጻቸውን አሰሙ። የቬንዙዌላ መሪ ወደ ፍርድ ቤት ከገቡ ከደቂቃዎች በኋላ የ92 ዓመቱ ጃን ኤልቫን ሄርቨስታይል ማዱሮ ነው ታደል ሲሉ ማንነታቸውን ጠየቃቸው። አዎ እኔ ነኝ ጌታው፣ እኔ ቬንዙዌላ ሪፐብሊክ ፕሬዝዳንት ነኝ፣ ከጥር 3 ጀምሮ በአፈና ነው የመጣው ሲሉ ረጋ ባለ ስፓኒሽ ተናገሩ። አስተርጓሚው ተቀጥሮላቸው አክለውም ካራካስ ከሚገኘው ቤት ውስጥ ተይጀን የመጣሁት አሉ። ዳኛው ማዱሮን አቋርጠው ሌሎች ጉዳይ የምናወራበት ጊዜ ቦታ አለን አሏቸው። የማዱሮ ችሎታ ውሎ 40 ደቂቃ የፈጀ ነበር። ማዱሮ ባልተቤታቸው ሴሊያ ፍሎረስ ለቀረበባቸው ክስ ጥፋተኛ አይደለሁም ብለዋል። ማዱሮ እኔ ነጻ ነኝ፣ እኔ መልካም ሰው ነኝ ሲሉ በባልተቤታቸው ፍሎረስ ደግሞ እኔ ፍጹም ነጻ ነኝ በሚል ምላሽ ሰጥተዋል። ማዱሮና ባልተቤታቸው ሰማያዊና ብርቱካናማ ቀለም ያለው ካቴና እንዲሁም ካኪ ሱሪ ለብሰው ነበር ፍርድ ቤት የተገኙት። ማዱሮ በቢጫ ማስታወሻ ደብተር ላይ የሚሰሙትን የሚያዩትን በአንክሮ ሲጽፉ ነበር። ችሎታ
ሲጠናቀቅ ደብተሩን ይዘው መሄድ ይፈቀድላቸው እንደሆነ ዳኛው ጠይቀው ተፈቀደላቸው። ማሮን ወደ ችሎታው ከዘለቁ በኋላ አዳራሹ ለሞላው ታዳሚ ሰላም ሰጥተዋል። ፊታቸው ላይ ምንም አይነት የተለየ ስሜት ማንበብ አይቻልም። እርጋታ የተላበሱ ናቸው። ችሎታ ሲጠናቀቅ እንደ ታዳሚዎች መካከል አንዱ ብድግ ብሎ ወንጀለኛ ነው ዋጋ ተከፍላለህ ብሎ ጮኸ። ማሮ ግን በእርጋታ ነው የተመለከቱት። እኔ ፕሬዝዳንት ነኝ፣ የጦር እስረኛ ነኝ ሲሉ በስፓኒሽ በግለሰቡ ምላሽ ሰጡ። ግለሰቡም እንዲወጣ ተደረገ። አሜሪካ ማሮን በሽብርተኛነት ሴራ ኮኬን በማስወጣት እንዲሁም የጦር መሳሪያና ሌሎች አጥፊ መሳሪያዎች ሴራ ተከሳቸዋለች። ፍርድ ቤቱ ቀጣይ የችሎቱ ውሎ ለመጋቢት 8 2018 ዓ.ም ቀጠሮ ሰጥቷቸዋል።